በዓለም ላይ ተጽዕኖ ፈጣሪ የሚባሉ አብዛኞቹ ሰዎች ስኬታቸው ከመውደቃቸው የመነሳት ውጤት እንደሆነ እንሰማለን። እንደ አንድ ትልቅ ምሳሌ ኢትዮጵያዊውን ሊቅ ቅዱስ ያሬድን ብናነሳ በሕፃንነቱ ትምህርት አልሳካ ብሎት 6 ጊዜ ወድቆ በሰባተኛው እንደተሳካለት ድርሳናት ሰንደዋል። ድርሳናቱ ቅዱስ ያሬድን ያስተማረችው ትንሽ ትል ናት ይላሉ። መውደቅና የመምህሩ ተግሣጽ ቢታክተውም እረፍት ላድርግባት ያላት የጥላ ዛፍ ማስተማሪያ ሆነችው። በዛፉ ላይ ለመውጣት የምትታገለው ትል ቀልቡን ሳበችው። ትሏ በግንዱ እየታከከች ትወጣለች። ትንሽ እንደተጓዘች ትወድቃለች። ደግማ ትሞክራለች። ግማሽ መንገዷን ተጉዛ ትወድቃለች። ይህን ምልልስ ትንሹ ያሬድ 6 ብሎ ቆጠረ። አለመድከሟ አለመሰልቸቷ አስገርሞታል። መጨረሻዋን ለማየት ጓጉቷል። በሰባተኛው ተሳካለት። ወደ ፈለገችበት ደረሰች። ወዲያውኑ ታዲያ ራሱን ተመለከተ። እችላለሁ አለ። ከዚች ትንሽ ፍጥረት እኔ በምን አንሳለሁ? ይልቁንም ፈጣሪ ማርባት ዘንድ የፈቀደልኝ ይሆናል ብሎ ጥሎት ወደ መጣበት ቀዬ ተመለሰ። እናም የዜማው ሊቅ ዘመን ተሻጋሪ ረቂቅና የኢትዮጵያ ቅርስ የሆነ ዕውቀት ባለቤት ሆነ። የታደለ ከሚያየው ከሚሰማውና ከሌላ ሰው ይማራል። ያልታደለ ግን ከመምህሩም አይማርም እንደሚባለው ወድቆ ከመነሳት በኋላ ያለው ጥንካሬ የስኬት ማማ ላይ የሚያቆናጥጠው ትግሉ ስለሚጠነክር መሆኑን ብዙ የስነ ልቦና ባለሙያዎች ይስማሙበታል። የስነ ልቦናዋ ባለሙያ ፍሬወይኒም ትለናለች። ሰዎች እንግዲህ በብዙ መንገድ ወድቀው ሲነሱ ይዘውት የሚነሱት ነገር እንደውም ከበፊቱ ይልቅ በጣም ፍሬያማነትን የሚያሳዩ ነገሮች ናቸው። ቶማስ ኤዲሰን አምፖልን ለመስራት እንደምታውቀው በጣም ብዙ ረጅም ዓመታትን አስቆጥሯል። በጣም ብዙ ስኬታማ የተባሉ ሰዎች ከብዙ ውድቀት በኋላ ነው እንደገና ተነስተው ፍሬያማነት ያየነው። ዛሬ ብርሃኖችን እንድናይ ግን ብዙ ጨለማዎችን ያሳለፈ አንድ ሰው ነበረ። ብዙ ውድቀቶችን ያየ አንድ ሰው ነበረ። ብዙ የውድቀት ሌሊቶችን የጨለማ ሌሊቶችን ያሳለፈ አንድ ቶማስ ኤዲሰን የሚባል ሰው ነበረ። ዛሬኛ በብርሃን እንድንጥለቀለቅ። ስለዚህ በብዙ ውድቀት ውስጥ በብዙ ጨለማ ውስጥ ማለፍ ብዙ የማይሰሩ መንገዶችን አወቅን፣ ብዙ ደግሞ የሚሰሩ መንገዶችንም አወቅን ማለት ነው። በተቃራኒ ኢየሱስ ክርስቶስ በምድር ላይ ሲመላለስ ደቀ መዛሙርት ካደረጋቸው ሐዋርያት መካከል ሁለቱን ለዚህ ዝግጅት ማየት ፈልገናል። ወድቆ መነሳትንና ወድቆ መቅረትን ለማነጻጸር ያህል ሐዋርያው ጴጥሮስና ሐዋርያው ይሁዳን ስንመለከት ከሁለቱ ሐዋርያት ሕይወት የምንማረው ነገር ቢኖር ሰዎች ንስሐ ከገቡና ተስፋ ሳይቆርጡ ከስህተታቸው መማር ከቻሉ ዓለምን መቀየር እንደሚችሉ ነው። በመሆኑም ሐዋርያው ጴጥሮስ 3 ጊዜ ካደውን ክህደት በመጸጸቱ ለትልቅ ደረጃ ደርሷል። ይሁዳ ደግሞ ኢየሱስ ክርስቶስን መሸጡና አሳልፎ መስጠቱ ብቻ ሳይሆን ተስፋ ቆርጦ ራሱን ለንስሐ ለማዘጋጀቱ የነፍስም የሥጋ ሞት መሞት ችሏል። በባታ ለማርያም ቤተ ክርስቲያን አዳሪ መንፈሳዊ ትምህርት ቤት የብሉያትና ሐዲሳት መምህር ናትናኤል አሁን የይሁዳና የቅዱስ ጴጥሮስ ልዩነቱ ምንድነው? ቅዱስ ጴጥሮስ ንስሐ ስለገባ ክርስቶስን የካደው 3 ጊዜ የካደው ቅዱስ ጴጥሮስ አልተባለም። ይሁዳ ግን ከዛ በኋላ ንስሐ ስላልገባ ጌታን ያስያዘው ጌታን የሸጠው እየተባለ መጽሐፍ ቅዱስ ተጠርቷል። ስለዚህ ቅዱስ ጴጥሮስ ንስሐ ስለገባ ስሙን ራሱ በግብሩ አስቀየረው። ስለዚህ ሰው ንስሐ ሲገባ ወይም ደግሞ ለይቅርታ የተከፈተ ልብ ካለው ዓለምን ሁሉ መለወጥ ብቻ ሳይሆን እስከ ዓለም ድረስ ከዚያም አልፎ እስከ ዘላለም ስሙ መጠራት በእግዚአብሔርም በሰው ዘንድ ባለሟልነት ማግኘት ይችላል። ይሁዳ ግን ንስሐ ባለመግባቱ በእግዚአብሔርም ዘንድ በሰዎችም ዘንድ ይቅርታንም ብቻ ሳይሆን በክፋት እየተጠራ እንዲኖር አድርጎታል። ዋናው ከቅዱስ ጴጥሮስና ከይሁዳ ልንማረው የሚገባው ከቅዱስ ጴጥሮስ ስህተትን አምኖ ንስሐ መግባትና በሰዎችም በእግዚአብሔር ዘንድ ባለሟልነት ማግኘት እንዲቻል መሆን፣ ይሁዳን ደግሞ አለመምሰል። እንደ ይሁዳ ተስፋ መቁረጥ ካለ ከዓለም ጋራም ያለን ግንኙነት ይቋረጣል። ወይም ደግሞ በቤተሰብም ዘንድ በዓለምም ዘንድ ያለን በእግዚአብሔርም ዘንድ ያለን ባለሟልነት ሊቋረጥ ወይም ደግሞ ሊከሽፍ ይችላል እና እሱን ማስወገድ እንዳለብን ነው።
ብዙዎች ከወደቁ መውደቅ እንጂ መነሳት እንደሌለ አእምሯቸው ስለሚያምንና የወደቁትን ያህል ለመነሳት የሚያደርጉት ትግል ብርቱ መሆኑን በመፍራት ጭምር ነው እንደወደቁ የሚቀሩት ያሉን ሌላኛው የስነ ልቦና መምህር ጸጋዬ ዳርጌ የተሰጠንን ጸጋ በአግባቡ መጠቀም አለመቻልም ለውድቀት እንደሚዳርግ ይገልጻሉ። ራስን አለመግዛት፣ የተሰጠንን መክሊት የተሰጠንን ብርኩና አለመጠቀም መጀመሪያ ራስን ይጎዳል፣ ከዛም ቤተሰብ ይጎዳል፣ ከዛ ማህበረሰብን ይጎዳል፣ ከዛ በኋላ ሀገርን እንደ ይጎዳል። የአንድ ሰው የስነ ልቦና ህመም ወይም ደግሞ ልክ ያልሆነ የሳይኮሎጂካል ሜካፕ ሀገርንም ራሱ ሊያፈርስ ይችላል። አይደለም ግለሰቡ። ይሁዳ ለምሳሌ እዳው የተረፈው ለእናቱ ሊሆን ይችላል። አንድ ልጇን አጣ። እንግዲህ ምን ያህል ስትሰቃይ እንደነበር እንግዲህ መጽሐፍቶች ያመለክታሉ። የሱ ምሳሌ እንደ ይሁዳ አይነት ሰዎች ደግሞ ሀገርን ነው የሚያስለቅሱት፣ ማህበረሰብን ነው የሚያስለቅሱት። በወደቁበት የሚቀሩ እነሱ በወደቁ ቁጥር ሀገር ነው የምትወድቀው፣ ማህበረሰብ ነው የሚወድቀው። እኛ ሰዎች ስንባል ባንፈራ፣ ባንጨነቅ፣ ባንሳሳት፣ ባንወድቅና ባንጎዳ ደስ ይለናል። ሆኖም ግን ህይወት ለጥ ያለ ሜዳ አይደለችም፣ ዳገት አላት። ስለዚህ እንዳው በህይወት አጋጣሚ መውደቅ ቢያጋጥመን መልሰን የምንነሳው እንዴት ነው? የስነ ልቦና ባለሙያ ፍሬወይኒ ወድቀን እንድንነሳ ከሚያደርገን ነገር ምንድነው? ፍርሃትን ራሱ አለመፍራት፣ ቆራጥነት፣ በውስጣችን ያለ ተስፋ ያለ መቁረጥ፣ በውስጣችን ያለው ነገን የማየት ተስፋ ወድቀን እንድንነሳ ያደርገናል። እንዲሁም ደግሞ በብዙ መንገድ ስትመለከት እችላለሁ፣ አደርጋለሁ፣ እኔ ውስጥ ያለው እምቅ ችሎታ ነገሮችን አልፎ የሚሄድ ነው የሚል ሙሉ የተስፋ መሞላት ሰዎች ወድቀው እንዲነሱ ያደርጋቸዋል ብዬ አስባለሁ። ወድቀን እንድትነሳ ሌላው ከሚያደርገን ነገር ውስጥ ምንድነው? ቁጭትና ቅድም ካነሳ ውስጥ ቆራጥነት። እነዚህ ነገሮች ወድቀን እንድንነሳ እንደገና ያደርጉናል ማለት ነው። ስለዚህ ሰዎች በምንም አይነት ነገር ውስጥ ሲያልፉ ወድቆ መቅረትን ሳይሆን ወድቆ መነሳትን እንደሚቻልና በተለይ ለዚህ ደግሞ ትልቁ በጣም ተንከባካቢ መጋቢ የሚያደርገው ተስፋ የምንለው ትልቁ ኃይል ነው። ስለዚህ ወድቆ ለመነሳት ተስፋን ይዘን መነሳት አለብን። የሌለውን ነገር በማየት ሊሆን ያለውን ነገር በማየት ሊመጣ ያለውን ነገር በማየት መልካም የተባለ ነገር ማለት ነው ተስፋን ሰንቀን ወደፊት መራመድ እጅግ አስፈላጊ ነው።